የክራይስት አርሚ ቤተክርስቲያን መስራችና ባለራዕይ ነብይ እዩ ጩፋ የፈጸመው አነጋጋሪ ተግባር። ከሰሞኑ የሮቦት ቤተክርስቲያን ባህረ ሽያጭ ልትወረስ ቀናቶች ብቻ መቅረቱም ይታወሳል። ይህንንም ተከትሎ እጅግ ብዙ ወጣቶች እኔ ያለው ቤተክርስቲያን አትወረስም በማለትም ታላቅ ንቅናቄን የፈጠረ ሲሆን በዚህም ክርስቲያኑ ባስነሳውና ሁሉም ክርስቲያን እጁን እየዘረጋበት ባለው የቤተክርስቲያን የማዳን ጥሪ ላይ የክራይስት አርሚ ቤተክርስቲያን መስራችና ባለራዕይ ነብይ እዩ ጩፋ እጅግ መነጋገሪያነትን የፈጠረ ተግባርን በይፋም ፈጽሟል። ነብይ እዩ ጩፋ የፈጸመውና መነጋገሪያነትን የፈጠረው ተግባር ምን ይሆን? በዝርዝር ይዘናል፣ ታደምጡታላችሁ። ሰሚ የለም እንጂ ሰሚ ኖሮ ልቦና ገዝተን ጌታ ኢየሱስ ክርስቶስ የሚለውን አድምጠን ልባችንን ብንመልስ ጌታ እግዚአብሔር በዓለማችንም ሆነ በምድራችን ስለሚሆኑ ነገሮች አስቀድሞ በነቢያቱ አንደበት ስለመናገሩም ነው። በነቢያት አንደበት የሚናገረው ጌታ እግዚአብሔር ሀገራችንንም ሆነ በምድራችን ስለሚሆኑ ነባራዊ ሁነቶችም አስቀድሞ ጥንቃቄ እንድናደርግ ዘንድ ልቦናችንን እንድንመልስም በርካታ ትንቢታዊ መልእክቶች ከዚህ ቀደም ተናግሮናል። እነዛ ትንቢቶችም ሆኖም ተመልክተናል። ስለ ሀገራችንና ዓለማችን በርካታ ትንቢቶችን ከሰማዩ ጌታ እግዚአብሔር ተቀብሎ በመናገር የሚታወቀው ነብይ ጆሲ ኪዳኔ ዳግም ከቅርብ ጊዜያት ወዲህ የተናገረው ትንቢት እውን ሆኖ ስለመፈጸሙም ተመልክተናል። ነብዩ ከጌታ እግዚአብሔር ተቀብሎ የተናገረው ትንቢት ምን ነበር? የትና እንዴት ተፈጸመ? የሚለውንም ልናስቃኛችሁ ወደን በዝርዝር ዘገባችን ይዘንላችኋል። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ጌታ እግዚአብሔር በዓለማችንና በምድራችን ስለሚፈጸሙ ነባራዊ ሁነቶች አስቀድሞ በነቢያቱ አንደበት ይናገራል። እነዚህ ነቢያቶችም ከጌታ እግዚአብሔር ያደመጡትን ቃል ለሕዝቡ በማስተላለፍም ሕዝቡ ልቦናውን መልሶ ወደ ጌታ ይመጣ ዘንድም በእውነቶቹም ላይ ጸሎት እንዲያደርግባቸው መልእክትን የሚያጋራሉ። ሆኖም ግን ከቅርብ ጊዜያቶች ወዲህ በርከት ያሉ ትንቢቶችን ስለ ሀገራችንም ሆነ ስለ ምድራችን አልፎ ተርፎም ዓለምን በተመለከተ ትንቢታዊ መልእክቶችም በነቢያቶች አንደበት ቢነገሩም እኛ ግን ልቦናችንን መመለስ ባለመቻላችን እነዚያ ትንቢቶች ተፈጽመው እውን ሆነው መከራችን እየበዛም ይገኛል። ስለ ሀገራችንና ዓለማችን በርከት ያሉ ትንቢቶችን ከሰማዩ ጌታ እግዚአብሔር ተቀብሎ በመናገር የሚታወቀው ነብዩ ጆሲ ኪዳኔም ከጥቂት ቀናት በፊት የተናገረው ትንቢትም እውን ሆኖ ስለመፈጸሙ ተመልክተናል። ነብዩ ጆሲ ከጌታ እግዚአብሔር ተቀብሎ የተናገረው ትንቢትም በቀጣይ ጊዜያትም በህንድ ምድር የሚፈጠረው አደጋ ከባድ ነው፣ ጌታ እግዚአብሔር ይህን ነግሮኛል፣ የአውሮፕላን አደጋና የባቡር አደጋ ሲሆን ተመልክቻለሁና ለህንድ ምድር እንጸልይ፣ ስለሚሆን ነገር ጌታ እግዚአብሔር ምሕረቱን እንዲያመጣ እንለምን ሲልም ትንቢቱን ተናግሮም ነበር። ሆኖም ግን የትንቢት ሰምተን ልብ ያለ አልነበረምና እንዳለው እንደተናገረውም አልቀረም። በህንድ ምድር ከፍተኛ የሆነ ብዙ ህዝብን የያዘ የአውሮፕላን አደጋ መድረሱም ተገልጿል። ይህም በትላንትናው ዕለት የተደመጠ አደጋ ሲሆን ስለ ጉዳዩም የዓለም ሚዲያዎችም እንዲዘግበውታል። ከህንድ አህመድ አባድ ከተማ 242 ሰዎችን ጭኖ ወደ ለንደን ለመብረር የተነሳው አውሮፕላን ከተነሳ ከጥቂት ደቂቃዎች በኋላ በአውሮፕላን ማረፊያ አቅራቢያ መቀስቀሱ ተሰምቷል። በህንድ አህመድ አባድ አውሮፕላን ማረፊያ አቅራቢያ በተከሰተው የአውሮፕላን አደጋ 204 ሰዎች መሞታቸው ሲረጋገጥ አንድ ሰው በህይወት መትረፉም ተሰምቷል። ቦይንግ 787-8 የሚል ስያሜ ያለው አውሮፕላንም በምዕራብ ህንድ አህመድ አባድ አውሮፕላን ማረፊያ ምድር እንደለቀቀ ብዙ ሳይጓዘም መከስከሱም መነገሩም ተገልጿል። የአካባቢው ፖሊስ ጠቅሶም ቢቢሲ እንደዘገበውም አውሮፕላኑ ከተነሳ ከ30 ሰከንዶች በኋላ ነው የተከሰከሰው። በአደጋው እስካሁን 204 ሰዎች አስክሬን መገኘቱና የአንድ እንግሊዛዊ ዜግነት ያለው ግለሰብም በህይወት መትረፉም ተገልጿል። በአደጋው የቀድሞው የህንድ ጉጅራት ግዛት ሚኒስትር የነበሩት ቪጃይ ሩፓኒ መሞታቸውም ሲረጋገጥ አውሮፕላኑ በተከሰከሰበት አካባቢ የነበሩ 50 የሜዲካል ተማሪዎችም ጉዳት ደርሶባቸዋል፣ ለሕክምና መወሰዳቸውም ተመላክቷል። አደጋውን ተከትሎም በረራዎች የተቋረጡ ሲሆን የህንድ ጠቅላይ ሚኒስትር ናሬንድራ ሞዲን ጨምሮም የተለያዩ ሀገራት መሪዎችም ሀዘናቸውን እየገለጹም ይገኛሉ። የአውሮፕላን አደጋ ምክንያት እስካሁን እንዳልተገለጸ የእንግሊዝና አሜሪካ የአደጋ ልዑካን ሁኔታውን ለማጣራትም ወደ ሙምባይ ማቅናታቸው ተሰምቷል። በአውሮፕላን ውስጥም 169 የህንድ፣ 53 የብሪታንያ፣ 7 የፖርቹጋል፣ 1 የካናዳና የሌሎች ሀገር ዜጎችም ተሳፍረው እንደነበርም ስለ ሁኔታው መዘገቡንም አድምጠናል። ታዲያ በህንድ አውሮፕላን አደጋ ህይወታቸውን ካጡት አሳዛኝ የአንድ ቤተሰብ ታሪክም የሁሉንም ልብ እየነካም ይገኛል። ዶክተር ኮሚና ባለቤታቸው ዶክተር ፕራቲክ ከ3 ልጆቻቸው ጋር በአንድ አውሮፕላን ሲጓዙም በደረሰው አደጋ 5ቱም የቤተሰብ አባላትም ህይወታቸውን አጥተዋል። ዶክተር ኮሚ ከሚሰራበት ሆስፒታል በተሻለ ስራም ወደ ለንደን እንግሊዝ አዲስ ህይወት ለመጀመር ከቤተሰቧ ጋር በጉጉ ስትጓዝም ነበር። ነገር ግን ነገ የተሻለ ህይወት ይኖረኛል፣ ነገ ከቤተሰቤ ጋር ደህና ኑሮ እኖራለሁ ብለው ሲያስቡ ያልጠበቁት አደጋ የሁሉንም ህይወት ቀጥፎ ሳይመለሱም ቀርቷል።
ታዲያ ነብዩ ጆሲም ከቀናት በፊትም በህንድ ስለሚፈጠረው ነባራዊ ሁኔታም የተናገረው ትንቢትም እውን ሆኖ መመልከታችን ብዙዎቹን አነጋግሯል። እውን ልቡና ቢኖረን ኖሮ ስለ ሀገራችንም ሆነ ስለ ምድራችን የሚነገሩ ትንቢታዊ መልእክቶችን አድምጠንም በጸለይንም ነበር። እስቲ አደጋው ከመፈጠሩ በፊት ከጌታ እግዚአብሔር የሰማውን ቃል ነብዩ ጆሲ እንዴት ነበር የተናገረው፣ እውነታውስ እንዴት ገለጸው የሚለውንም ለትውስታ ያክል ከራሱ አንደበት አድምጠን ከኔ ጋር ተመልሰን እንገናኝ። ጃፓን ሱናሚ ጃፓን፣ ቻይና፣ ኤዥያ ውስጥ ኮሪያ፣ ሰሜን ኮሪያ ሎሆሳኪዳ ላቫ ካባሶ ኮርዶኮቦ ሶኮቦያ፣ ህንድ ብያቸዋለሁ፣ ጀርመን እና ፈረንሳይ ብያለሁ። ከፍተኛ አደጋ ጣይ መልአክ ወጥቶ ነው ማየው ስፒሪት ሪል ብላ ይሄ የማየው የባቡር አደጋ ነው ብዬ ተናግሬያለሁ። ኢን ጂሰስ ማይቲ ኔም ትውልደ ኢትዮጵያውያን ኤርትራውያን ተዘጋጁ። በአውሮፓ፣ በአሜሪካ፣ በካናዳ፣ በአውስትራሊያ ያላችሁ ቢሬዲ ሊመጣ ካለው ጦርነት ትንቢት እየተናገርኩ ነው። ሊመጣ ካለው የሶስተኛው የዓለም ጦርነት እኔ ነብይ የ7 ዓመቱን እኔ የተነበይኩትን ትንቢት ሂዱና ይዩት። 3 እና 4 ዓመት እግዚአብሔር ለሁለት ከፍሎ ያሳየኛል ብዬ ነገርኳችሁን ግቡና ዩቲዩብ ላይ አለላችሁ። ሶስተኛው የዓለም ጦርነት ትንቢት አለው ከላይ ተምፕኔኑ ላይ ሄዳችሁ አንብቡት። 3 ዓመቱ አልቋል። እግዚአብሔር አምላክ የተባረከ ይሁን። 4ኛው ዓመት ውስጥ ገብተናል። ይሄ ሶስተኛው የዓለም ጦርነት ከፊታችን ነው ያለው። አውሮፓ ያላችሁ ኢትዮጵያውያንና ኤርትራውያን ተጠንቀቁ፣ ተዘጋጁ፣ ቃል አንብቡ፣ በንስሐ ተመለሱ። ህንድ አገር ከባቡር አደጋ ባሻገር በጎርፍ አደጋ ህንድ አገር ስትመታ ያለው ራይት ናው። ሌላ ተጨማሪ 2 ፕሌን ሲወድቃ ያለው ኡናስ ቢና ክሮዶስ። ነብዩ ጆሲ ህንድና የአውሮፕላን አደጋን በተመለከተ ከጌታ እግዚአብሔር አድምጦ ያስተላልፈው ትንቢታዊ መልእክትም ያደመጣችሁትን ይመስል ነበር። አስከትለን ወደ ያዝናላችሁ መረጃችን ስናልፍ ልትወረስ ጥቂት ቀናት በቀራት የሮቦት ህይወት መንገድ ዓለም አቀፍ ቤተክርስቲያን ጋር በተያያዘ እየተካሄደ ያለው የገንዘብ ማሰባሰቢያ ላይ የክራይስት አርሚ ቤተክርስቲያን መስራችና ባለራዕይ ሆነው ነብይ እዩ ጩፋ ከዚህ ቀደም የ1 ሚሊዮን ብር የገንዘብ ድጋፍ እንደሚያደርግ በገንዘብ ማሰባሰቢያ ላይ በቀጥታ የስልክ መስመር ላይ ቃል መግባቱን ተመልክተን ነበር። ታዲያ የክራይስት አርሚ ቤተክርስቲያን መስራችና ባለራዕይ ነብይ እዩ ጩፋ የሮቦት ቤተክርስቲያን ለምን ተወረሳለች? አስቀድሞስ በቤተክርስቲያን ስም ለምን ተበደሩ? የግል ቤተክርስቲያን ሲባል ቀድሞውኑም የሚልም እጅግ ብዙ ትችቶችን በቤተክርስቲያን ላይ መሰንዘሩን ተመልክተን እኛም ስለ ጉዳዩ ወደ እናንተ አድርሰንም ነበር። ሆኖም ግን የክራይስት አርሚ ቤተክርስቲያን መስራች ነብይ እዩ ጩፋ ቤተክርስቲያን በአንድ ግለሰብ አትመራም በሚሉ ክሶች ዙሪያ ላይም እጅግ አነጋጋሪውን ምላሽንም የሰጠ ሲሆን በምላሹም ቤተክርስቲያን ለምን በግማሽ ሰው አይመራም? ዋናው የእግዚአብሔር ፍቃድ አለበት ወይ የሚለው ነው። እንዴት ቤተክርስቲያን በአንድ ሰው ይመራል ብላችሁ ትችትን የምታሰሙ ሰዎች ታዲያ በ100 ሚሊዮን የኢትዮጵያ ሕዝብ እንዲመራ ነው ወይ የፈለጋችሁት? ወደፊት ሁሉም ቤተክርስቲያን አንድ ሰው አንድ ባለ ራዕይ የሚመራበት ጊዜ ይመጣል በማለትም በህዝቡ በሚሰነዘሩ ትችቶች ዙሪያ እጅግ አነጋጋሪውን ምላሽን በመስጠትም እኔ ያለው ቤተክርስቲያን አትወረሰም በማለት ለሮቦት ቤተክርስቲያንም የ1 ሚሊዮን ብር የገንዘብ ድጋፍ እንደሚያደርግም ቃል የገባ ሲሆን ታዲያ በዛሬው ዕለትም እጅግ በሚያስገርም መልኩም የሮቦት ቤተክርስቲያን አገልጋዮች እንዲሁም የቤተክርስቲያን ተጠሪና ገንዘብ የሚያሰባስቡ ወጣቶች በተገኙበትም የገንዘብ ርክክብ ማድረጋቸውንም ተመልክተናል። የነበረው ሁነት ምን ይመስል ነበር? ነብይ እዩ ጩፋስ ለሌሎች ቤተክርስቲያን መስራቾች ምን ሲል መልእክቱን አጋራ የሚለውንም ከአንደበቱ እንድታደምጡት ጋበዝን። እኔ ያለው ቤተክርስቲያን አትሸጥም የሚለው ከመሪ ቃሉ ጀምሮ በጣም ደስ ይላል። እንደ ክራይስት አርሚ ያነሳሳ የሚመለከታቸው ሰዎች ዝም ብለው ማይመለከታቸው ሰዎች ይመለከታቸዋል። ኦፍ ኮርስ እነሱንም ግን ከነሱ በላይ በአብያተ ክርስቲያናት ደረጃ በትልልቅ መሪዎች ደረጃ ትኩረት መስጠት የሚገባቸው ሰዎች ትኩረት ከልክለው ነገር ግን በወጣቶች ትኩረት ማግኘቱ በክራይስት አርሚ ዘንድ ትኩረት ያገኘው በዚህ ምክንያት ነውና በዓለም ሚዲያ ፊት እነዚህ ወጣቶችን በጣም በእውነት አፕሪሺየት ማድረግ ፈልጋለሁ። የ21ኛው ክፍለ ዘመን ጀነራሎች ናቸው እነዚህ። የቸርቿ መጋቢ ወደ ጌታ ሲጠሩ እኔ ያለው የሚል ትውልድ መነሳቱ በጣም ደስ ብሎኛል። በሚቀጥለውም ጊዜ በዚህ ቸርች ጎን መቆም ባለብን ነገር ሁሉ መቆም እንዳለብኝ ይሰማኛል። አሁን ብቻ አይደለም የክርስቶስ አካል ሆኖ የዚህ ቸርች መጎዳት የማይሰማው ሰው የለም። እናንተ ለሌሎች ምሳሌ ሆናችኋልና እግዚአብሔር ባርካችሁ። የእግዚአብሔር ሰው ነብይ ጩፋ እናመሰግናለን። በነገራችን ላይ
በዚያም ሰዓት የድረስክልን በጣም ተስፋ ቆርጠን ምናልባት ተመልክተም ከሆነ ተስፋ ቆርጠን የነበረበት ሰዓት ነበረ። 7ኛ ነው 8ኛ ቀን ምሽት ያው ህዝቡን ለማግኘት ሌሊት ነው እንግዲህ ምንወጣውም ላይ ምንገባው የነበረውና ተስፋ ቆርጠን እንዲያው ብዙ ጥቅሶችን ያነበብን ነበር። በስተመጨረሻ ጌታ መጣልን እያል ነበርና በዚያ ሰዓት ነው የመጣውና ይሄ ከሰው የሆነ ነው ብዬ አላስብም፣ ከእግዚአብሔርም የሆነ ሐሳብ ነውና ይሄን ነገር ስንጀምር አንዳንዴ ለብዙ ነገር ዋጋ እንከፍላለን። ለእግዚአብሔር ቤት ደግሞ ዋጋ መክፈል በሰማይም በምድርም ብድራት እንደሆነ እናምናለን። ቅድም አንተም እንደተናገርከው በጣም ብዙ ሰዎች የሚመለከታቸው ሰዎች አሉ። እንዲያውም ኮሜንት ላይ የሚያስቀምጡልን ነበር ምን ትሰራላችሁ እናንተ ወጣቶች ትልልቆችስ ምናምን እያሉ ነበርና ትልልቅ ሰዎች ነበር መቆም የነበረበት በዚህ ጉዳይ መሯሯጥ የነበሩበትና እንደ ክራይስት አርሚም እንደ እግዚአብሔር ሰውም አንተ ይሄን ነገር ሰብረው ወጣዋልና ለኛ በጣም ትልቅ ነገር ነው። እርግጠኛ ነኝ ትክክለኛ ነብይ ምናምን እንቀበልህ የእግዚአብሔርም ሰው ነህና አንተን ተከትለው በጣም ብዙ በረከቶችን አይተናል። ከዚህ በኋላም በጣም ብዙ ነገሮች እንደሚመጡ ተስፋ እናደርጋለን። በእርግጥ ጎል የተደረገው ነገር እስካሁን መሙላት ባንችልም ከዚህ በኋላ ግን ያንተን አይተው የሚመጡ ብዙ ሰዎች በአጋጣሚም ትላንት አንዳንድ ሚዲያዎችን እየጋበዝን ነበር በዓለም የሚሰሩ ሚዲያዎችንና ሁሉም ሰምተውታል፣ ሁሉም አውቀውታል ነገሩና ያን እየሰሙ የሚመጡ ሰዎች እንዳሉ እኔ እምነት አለኝ። ይህ ለኛ ትልቅ ነገር ነው። ትልቅ ምክንያቱም እቺን ብር እንኳን ስንሰበስብ ያየናትን ችግር እናውቃለንና ያን ግን አንተ ሰብረዋል። የእውነትም አንድ ቤተክርስቲያን ለአንዷ ቤተክርስቲያን የስም ልዩነት ቢኖራትም አንድ አካል እንደሆነች ያስመሰከርክ ሰው ነህና በእኔ ውስጥም በተከታዮችም ውስጥ ትልቅ ስፍራ ኑሮ ትቀጥላለህ ማለት ነው። ቤተክርስቲያናንም አንተንም በዚሁ አጋጣሚ ማመስገን ፈልጋለሁ። እግዚአብሔር ያክብርልን። እናመሰግናለን። አመሰግናለሁ። ሬሆቦት ቤተክርስቲያን በሐራጅ እንዳትሸጥ በማስተባበር ዋጋ እየከፈላችሁ የምትገኙ ወጣቶች በመጀመሪያ ደረጃ ከልብ ለማመስገን እወዳለሁ። እግዚአብሔር ይባርካችሁ። ላይቭ ላይ እከታተላለሁ። ረጅም ሰዓት ላይቭ ላይ እቀመጣለሁ። ያው እንደምታወቀው ላይቭ ላይ በአንድ አይሳካም። ምክንያቱም የዳውም ቀላል ብር አይደለም፣ 10 ሚሊዮን ብር ነው። 10 ሚሊዮን ብር ለማሳካት ጊዜ የሚወስድ ነገር ነው። ይሄን ሁሉ ቻሌንጅ ተቋቁማችሁ ይሄን ሁሉ ዋጋ የምትከፍሉ መልካም ልብ፣ ቅን ልብ ያላችሁ ወንድሞቼ ከልብ ለማመስገን እወዳለሁ። በሁለተኛ ደረጃ እንግዲህ ክራይስት አርሚ ቤተክርስቲያን ቀላል ድጋፍ አይደለም ያደረገው። ሁሉም በዚህ ልክ ቢያስብ የሚያስተባብሩ ሰዎችም ላይቭ ላይ አይቆዩም፣ ቤተክርስቲያንም ጭንቀት ውስጥ አትገባም። ሁሉም ቢተባበር ትልቅ ድጋፍ ነው የተደረገው። ክራይስት አርሚ ቤተክርስቲያን ከልብ እናመሰግናለን። ፕሮፌት እዩ በጣም ነው እንወድህ፣ በጣም ነው የምናከብረው። እግዚአብሔር ጸጋውን ያብዛልህ። ሰዎች የራሳቸውን መኖሪያ ቤት በሐራጅ እንዳይሸጥ አይደለም ሳሎናቸው እንዳይቆሸሽ ይጠነቀቃሉ። የእግዚአብሔር ቤት ሲፈርስ እግዚአብሔር ቤት በሐራጅ ሊሸጥ ጫፍ ላይ እስከሚደርስ ድረስ የሚታገሰው ይኖራል ብዬ አላስብም። ፕሮፌት አስጀምረሃል፣ ሌሎች ደግሞ አሉ በጣም ብዙ 9 ሰው ቀደም እንደተባለው 1 ሚሊዮን ብር ቢያዋጣ 10 ሚሊዮን ብር ማሳካት ይቻላልና ሁላችንም ብንረባረብ ያቅባችንን ብናደርግ ሬሆቦት ቤተክርስቲያን በሐራጅ እናትሸጥ መታደግ እንችላለን። እኔ በግሌ ከአስተባባሪዎች ጋር ካወጣው በኋላ የሚያወራው ነገር ይኖራል። ከልብ አመሰግናለሁ። ቴንኪዩ በጣም ከልብ አድርገን እናመሰግናለን። ክራይስት አርሚ ያው በሁላችንም ልብ ውስጥ ትልቅ ቦታ ያለው ቤተክርስቲያን ነው። ነብይ እዩ ጩፋም ደግሞ ብራንድ ነብይ ነው፣ እንደ ሀገርም ነምበር 1 ቶፕ ነብይ ነው። ቶፕ መሆንን ደግሞ የሚያሳየው በእግዚአብሔር ሻለ ወይም በቤተክርስቲያን ጉዳይ ያንተ ባልሆነ ነገር ግን የኔነት አካልነት ስሜት ተሰምቶ በዛ ነገር ላይ ላደረከው ነገር ቃል እንኳን አይገልጸውም። ይህንን መቁጠር የማይችል ትውልድ ካለ ልቡም ህሊናውም ልክ አይደለም ብዬ ነው የማምነው። ሌላው ደግሞ እንደ ቤተክርስቲያን ሬሆቦት ቤተክርስቲያን ወደዚህ ጉዳይ ከመግባቷ በፊት ብዙ ሰዎችን ለማግኘት ሞክራለች። እንደ ቤተክርስቲያን መሪዎች እንደ ሀገር በፕሮቴስታንት ቤተ እምነት ውስጥ ያሉ አባት ይሆናሉ ወይም ደግሞ ለዚህ ጉዳይ ልባቸው ይነካል ተብሎ ያሰቡ ሰዎችን ቤተክርስቲያን አናግራ ነበር። ነገር ግን እነዚህ ሰዎች ከቀጠሮ ውጪ ምንም በቤተክርስቲያኒቷ ላይ አሻራ አላደረጉም። አንዳንድ ወንድሞችም ኤክስፔክት የሚደረጉ
ከዚህ ቀደም በዛች ቤተክርስቲያን ላይ ሲገኙ የነበሩ በአገልግሎትም የተባረኩ አገልግሎታቸው እዛ ቦታ የጀመረ ሰዎች ከዚያም በተጨማሪ ደግሞ አመራር ላይ ያሉ አባቶች ብለን ኤክስፔክት የምናደርጋቸው ሰዎች ጆሮ ዳባ ልበስ ከማለት ውጪ ያደረጉት ነገር የለም። አፕሪሺየትም የማድረግ ነገሩ የለም እና እንደ ወንጌል አማኝ ሰው የሚባለው ነገር ያገኘነው በአንተ በኩል ነው። ምንድነው በእግዚአብሔር መንግስት ውስጥ ቤተክርስቲያን ስጠፋ አልፈልግም ማለት የራስህ አገልግሎት አለ፣ የራስ ሚኒስትሪ ያለ ነገር ግን ሮቦት ላይ በመዝራት ምንም ባንተ ላይ እንትን የሚለው ነገር የለም። ምክንያቱም እግዚአብሔር በመድሪቷ ላይ ሞገስ የሰጠ ሰው ነው። ያው ያን ነገር ግን አልፈህ እኛም በነበረው ነገር ልባችን የወረደበት ሰዓት ነበር። ቤተክርስቲያኑ ደግሞ ፈተና ውስጥ የነበረችበት ሰዓት ላይ ነው የደረስከውና በቁጥርም በምንም የማይገመት ትልቅ የሆነ ሪስፔክት አለን ላንተ። ለዚህ ቤተክርስቲያኑ ትልቅ የሆነ አክብሮት አለን። ምክንያቱም የተጠበቁ አባቶች ዝም ካሉ አባት የሆነ ሰው እንደ አባትነት መቀጠል አለበት ብዬ አምናለሁ። እንደ ቤተክርስቲያን ደግሞ የአባትነት ስሜት ያየሁት አንተ ጋር ነው። ሌሎች ሰዎችን ለማግኘት ሞክረናል፣ ለመደወል ሞከርነው አለ። አንዳንዶች ገንዘብ ያስገቡት አንተ ከተናገርክ በኋላ ነው ፕሮሚስ የገቡትን ያስገቡት። ስማቸውን መጥቀስ ማንችላቸው ሰዎች አንተ አንድ ቃል በማውጣትና እዛም ላይቭ ላይ እንደተናገርኩት ነው። ነብዩ ይጀምራል፣ ሌሎች ይቀጥላሉ እንዳልኩት አንተ ጀምረዋል። እግዚአብሔር ይረዳቸዋል። የተኙ ይነቃሉ፣ አይተው እንዳላዩ ይሁኑ ደግሞ ህሊናቸው ይበራላቸዋል። ይህንን ነገር ለመታደግ ይረባረባሉ ብዬ አምናለሁ። እንደ ቤተክርስቲያን ግን ቢግ ሪስፔክት አለን ለክራይስት አርሚ። ክራይስት አርሚ የሁላችንም ቤተክርስቲያን ናት። እኛም ደግሞ በሚዲያ ያለን ሰዎች ከምንቀበላትና ከምናከብረው ነብይ መካከል ነብዩ ጩፋ ቀዳሚው ነው። ይሄ የማይካድ እውነት ነውና እግረ መንገድ በዚህ በሚዲያ የሚመለከቱ ሰዎች ይህንን እንዲያምኑበትና እኛም ደግሞ የሚዲያ አካላትም ሆን የቤተክርስቲያን ወጣቶች ለዚህ ቤተክርስቲያን ትልቅ ልብና ሪስፔክት እንዳለን አክብሮት እንዳለን እንዲታወቅልን ለማሳሰብ ወዳለው። እናከብራችኋለን፣ እንወዳችኋለን። የእናንተ መቀጠል ሮቦትን ብቻ ሳይሆን ብዙ ሚኒስትሪዎችን ይታደጋል። ስለዚህ አንዳንድ ሊያስቀጥል የሚችል ኢነርጂና ሊያስቀጥል የሚችል ቅባት ያለበት ሰው ከዚህ በላይ ሰፍቶ ሻይን አድርጎ ማየት ፈልጋለሁ። ያንተ መቀጠል፣ ያንተ በምድራችን ላይ ማገልገል እንደዚህ ሊጠፉ ያሉ ሚኒስትሪዎችን ይታደጋል፣ ተስፋ የቆረጡ መሪዎችን ያነቃልና እናከብርሃለን፣ እንወዳሃለን። ሁላችሁንም እንደ ክራይስት አርሚ እግዚአብሔር ይባርካችሁ፣ ተባረኩልን ለማለት እወዳለሁ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ